በአሁን ሰዓት ስለ አቡፋኖ በጣም ብዙ መረጃዎች እየወጡ ይገኛሉ። አቡፋኖ በትክክለኛ የተያዘበት ወይንም ደግሞ ወደ ሀገር እንዲመለስ የተደረገበት ምክንያት ምንድን ነው? ኦልሬዲ እስካሁን ድረስ ዱባይ ነው ያለው። ነገር ግን ከ3 ቀን በኋላ ወደ ሀገር ይገባል እየተባለ እየተጠበቀ ነው። ለዚህ የዳረገው መንስኤ ምንድን ነው? ሙሉ ዝርዝሩን ለእናንተ ይዤላችሁ መጥቻለሁ። ማወቅ ለምትፈልጉ ቲክቶክ ላይ የተለያዩ ሶሻል ሚዲያ ብዙ ነገር እየተባለ ነው። የገጠር ልጅ ስለሰደበው ነው እንደዚሁ ምን ይመች ናቸው እንደዚህ ያደረጉት የተለያየ ፎቶ እየለጠፈ እያወራ ነው እንደዚህ የሆነው በጣም ብዙ ይሄ ነገር ግን ከእውነት የራቀ ውሸት ነው። ትክክለኛውን ነገር ይዤላችሁ መጥቻለሁ ማለት ነው። ዘንድሮ በእርግጥ እየሆነና እየተካሄደ ያለው ነገር እጅግ በጣም ነው የሚያሳዝነው። ማርያምን በጣም ያሳዝናል። ጆሮአችሁ ጥሩ ነገር አይስማ የተባልን ይመስል ሁል ጊዜ የምንሰማው ነገር እጅግ በጣም የሚያበሳጭ የሚያሳዝን በቃ ለኛ ምቹ ያልሆነ ነገር ለኛ ተቆርቋሪ ወገን የሆነ መከታ ጦር ድምጽ የሆነ ሰው ብዙ በቃ ለህዝብ ድምጽ የሚሆኑ ለህዝብ አለኝታ ለህዝባችን እንቆማለን የሚሉ በየትኛውም ሀገር ብትሉ የምናውቀው ነገር ነው። እያየን ያለነው ነገር ነው። በጣም በሚያሳዝን ሁኔታ እኛም ብንሆን ለአንድ ሰሞን ነው አንድ ሰሞን ካለቃቀስን በኋላ ህይወት ይቀጥላል ብለን ህይወታችንን እንቀጥላለን። በልባችን ውስጥ እኮ በጣም ብዙ ማንረሳቸው ሰዎች አሉ ስለ እውነት የቆሙ ነገር ግን በገዛ በሀገራቸው እንኳን ሕክምና የተከላከላቸው መሰል ነገሮች በጣም በርካታ ነገሮችን ልባችንን ሰብሮን ነገር ግን ህይወት ይቀጥላል። ምን ማድረግ እንችላለን? ምንም ማድረግ አልቻልንም። ከእጃችን ምንም አልወጣም። እጃችን ተሳስሯል ብለን ዝም ያልናቸው በጣም ብዙ ሰዎች አሉ። አቡፋኖም እንደዚያ ነው ብዬ ነው የማስበው። ለብዙዎች ፍትህ የሚጠይቅ ለወገኖቹ ፍትህ ጠያቂ ሁሌም ቢሆን ለድሃ የሚቆም የሚቆረቆር ሰው ነው። በጣም የዋህ ገራገር እና ታዲያ አቡፋኖን ትክክለኛው ነገር የገጠመው ነገር ምንድን ነው? ለዚህ እስር ወይንም ደግሞ ለእስር አልተዳረገም። ነገር ግን ሊዳረግ ነበረ። በዚያው ተይዞ እንግዲህ ወደ ሀገር ቤት ሊላክ ነበረ። ነገር ግን የሱ ከፊሉ የሆነው ወንድሙ በጭራሽ መታሰር የለበትም እኔ ተያዥ ሆነዋለሁ ከዚህ በኋላ በማለት የራሱን መታወቂያ ሲይዞ ነው ይችን 5 ቀን እንኳን ኢማራት ውስጥ እንዲቆይ ከቆየም በኋላ እንግዲህ በሰላም ወደ ሀገሩ እንዲገባ በነጻነት ያደረገው እሱ ነው። በአሁን ሰዓት አቡፋኖ ምንም አይነት ገንዘብም ሆነ ምንም አይነት ሁሉም ነገሩ ኔትወርኩ ተቋርጧል። በአጠቃላይ ከዚህ ሀገር ላይ ማለት ነው ምንም መጠቀም አይችልም አሁን ላይ እና ለዚህ የዳረገው ነገር ምንድን ነው? በጣም ብዙ ሰዎች እንግዲህ እንደሚሉት ከሆነ የገጠር ልጅን ሰድቦ ነው። እነ ይመች ናቸው እነ ተክላይ ናቸው እጃቸው ረጅም ነው። በጣም ብዙ መረጃ እያወጡ ይገኛሉ። አንዳንዶቹም ደግሞ እዚህ ሀገር ላይ የሰው ፎቶ ለጥፎ መስራት አይቻልም እኮ ሀቢባ ራሱ ከዚህ ሀገር የሄደችው ፎቶ እየለጠፈች ምናምን ቪዲዮ እየሰራች በዚህ የተነሳ ከሆኑ ሹልክ ብላ ወደ ኩዌት የገባችው ምናምን በጣም በርካታ መረጃዎችን ሲንሸራሽር አይቻለሁ ማለት ነው። ይሄ ሁሉ ነገር ግን ከእውነት የራቀ ውሸት ነው ማለት ነው። ከእውነት የራቀ ነገር ነው። ትክክለኛ አቡፋኖ የተያዘበት መንስኤ ምንድን ነው ካላችሁ እውነታውን ነው የምነግራችሁ። ይሄ ከውስጥ የወጣ መረጃ ነው። ይሄ ብዬ በትክክል ፍርጥርጥ አላደርግላችሁም። እውነታውን አውቃለሁ። ምክንያቱም እኔም ያለሁት እዚህ ስለሆነ ማለት ነው። እኔም ያለሁት እዚህ ስለሆነ እና ይችን ራሱ ስለማወራ ሰግቻለሁ። ይቅርታ አድርጉልኝ። ደሃ ነኝ እኔ። ድሃ ስትሆኑ ሁሉ ነገር ያሰጋቸዋል። ገባችሁ? ድሃ በጣም ከባድ ነው እና ዋናው ነገር ግን እቅጩን ስነግራችሁ ወደዚህ እዚህ ጉዳይ ውስጥ የገባበት ወይም ደግሞ ወደ ሀገሩ ሊገባ ያሰበ የሆነበት ዋናው ፕሮሰሱ ምንድን ነው? በሀና ጉዳይ ነው። ጉዳዩ የሀና ጉዳይ ነው ማለት ነው። ትንታኔው እንዲህ ብዬ አልነግራችሁም። ሙሉ ትንታኔውን ሰምቻለሁ ከውስጥ አዋቂዎች ማለት ነው። ሙሉ ትንታኔው እስከ እያንዳንዷ ነገር ይሄ በዚህ ምክንያት ነው፣ ይሄ በዚህ ምክንያት ነው፣ ይሄ በዚህ ምክንያት ነው ብለው ተንትነው እያንዳንዱን ነገር መረጃው ወጥቶ የዚህ ሀገር መንግስት ያው በቃ ይሄ እንዴት ብዬ እንደማስረዳቸው አላውቅም። ብቻ ዞሮ በሀና ጉዳይ ነው እንደዚህ እና ይመችን ስለተናገረ ወይንም የገጠር ልጅ ስለተናገረ ወይንም ደግሞ እና ይመች አይደሉም እንደዚህ ያደረጉት። አንዳንድ ሰዎች ምንድነው ሰው እኮ እንደዚህ እንትን ካቀረበበት ቅሬታ ካቀረበበትም ይቻላል። እንደውም ቲክቶክ ላይ ተስፍሽ ጋር እንደታችን ገብታ ራሱ እንደዚህ እየተናገረች ውሸት ነው። ይሄ ከእውነት የራቀ ውሸት ነው። ኮምፕሌን ስለቀረበበት ምናምን አይደለም ማለት ነው። ብዙ ኮምፕሌን ቀርቦባቸው እኮ እስከዛሬ ገብተው የነበረ ለምሳሌ መሲ እናቃታለን። እንደዚህ ኮምፕሌን ቀርቦባት ትንሽ ችግር ገጥሟት ወደ ወጣለች እየኖረች ነው። ብዙ ሰዎችም እንደዚህ ገጥሟቸው ያውቃል። ነገር ግን የሱ ጉዳይ በዚህ መስመር አይደለም። በጣም ከበድ ያለ መስመር ላይ ነው ማለት ነው። ዞሮ ግን ጉዳዩ በሀና ነው።
እንግዲህ ራሱ ተናግሯል። ምንም አይነት ነገር አላቀረቡብኝም፣ ምንም አይነት ኮምፕሌን አልተሰጠኝም። ነገር ግን በዚህ በ3 ቀን ውስጥ እንደውም ወደ ቤትም አልመለስም ነበር፣ ወደ እስር ቤት ነበር ምገባው። እስከ 3 ቀን ድረስ ትኬት ቆርጬ ከዚያ ከእስር ቤት ወደ ሀገር እንዲገባ ነበር የሚደረገው። ነገር ግን ተከፊሉ የሆነው በጭራሽ እንደዚህ አይሆንም ብሎ ለምኖ ተለማምጦ 5 ቀን እንዲሰጠው፣ እንደዚሁም ደግሞ እሱ ተያዥ እንደሚሆነው የራሱ መታወቂያ አሳልፎ ሰጥቶ ነው ብሎ ምንም አይነት ኮምፕሌን ምንም በቃ ምክንያት ሪዚን አላቀረቡልኝም ሲል ተናግሯል። ሪዚንም ሊቀርብለትም አይችልም። ሚስጥሩ በጣም የከፋ ስለሆነ ነው የሆነበት ምክንያት ማለት ነው። ምንድነው እንግዲህ ባጭሩ ስነግራችሁ፣ አጠራርጌ ስነግራችሁ ማለት ነው። ከጠቀማችሁ ልንገራችሁ። ያው እኛ የወሬ ነገር ሁላችንም ያጓጓናል። ከየመኖች ጋር በተያያዘ ጉዳይ ነው ባጭሩ ማለት። እኔ እውነት ይችን ነገር ስለማውራን የራሱ ተጨንቄያለሁ። ውስጥ የተጨነቀች ሜዲነት ያለ ፕሮግራሚ ነው የምስቀመዩት። ቅድም በጣም ነው ያለቀስኩት፣ በጣም ነው የከፋኝ፣ በጣም ነው ልቤ የተሰበረው። በቃ ከምነግራችሁ በላይ ምክንያቱም ይሄ የዋህ ነው፣ በጣም ገራገር ነው። ደግሞ የእህቱ ልጆች ራሱ የሚያሳድገው እሱ ነው። የእህቱ ልጆች እህቱ አርፋ ያው ታውቃላችሁ፣ እሱ ነው የሚያሳድገው፣ ልጆቹን የሚረዳው እሱ ነው፣ የሚያስተዳድራቸው እሱ ነው። እና እንደዚህ ገና ከመጣ 6 ወሩ ነው። በጣም ደግ ነው፣ የዋህ ነው፣ ገራገር ነው፣ ለሰው ፍትህ የቆመ ነው። ለድሃ እኮ ነው የቆመው። አስባችሁታል? ግን እኛ እኮ ነገ ችግር ቢገጥመን አሁን እኮ የሚቆምልን ልናጣ እኮ ነው። በዚህ ምክንያት ማለት ነው። በዚህ ይሄንን ካያችሁት እንግዲህ ማን ነው ኃላፊነት ወስዶ ለአንድ ድሃ ድምጽ የሚሆነው? እንቅልፍ ሳይተኛ 24 ሰዓት ስልክ እያባከነ ብሩን እያባከነ የሚጮኸው ማን ነው? ማንም የለም። ደግሞ ይሄ ነገር ሲሰማ ሌሎቹ ራሱ እንዲሸሹ ነው የሚያደርገው ብዬ አስባለሁ። እና ዞሮ ዞሮ መዝጊያው ጭራሮ እዚህ ደረጃ የደረሰበት መንስኤው እንደተባለው አይደለም። ያው ከየመኔዎችና ከዚህ ሀገር ጋር በተፈጠረ ነገር ነው። ታሪኩ ረጅም ነው፣ ትንታኔው አለ ውስጡን። ግን ያው ለእናንተም አይጠቅማችሁም፣ ለእኔም ይቅርብኝ ብዬ ነው ነገር መተንተኑ ማለት ነው። እና ይሄ ጉዳዩ እጅግ በጣም ጥልቅ የሆነ ነገር ነው። ይሄ የውስጥ አዋቂዎች እንደተነተኑት ነው የምነግራችሁ ማለት ነው። ከየመኔዎች ጋር በተያያዘ በሀና ጉዳይ በጣም ብዙ ስልኮችን ሲለዋወጥ፣ ይሄ ደግሞ ከቴሌ ያደረገው ንግግር ያው በጣም ከፍተኛ ባለስልጣኖች ጋር ራሱ ሲገናኝ ነበር በሀና ጉዳይ ተብሏል። እና የውስጡ ትንታኔውን ልተውላችሁና በአጭሩ በቃ ከየመኔዎች ጋር በነበረው የስልክ ልውውጥ ከቴሌ ጋር ያው እዚህ ሀገር ያለውን ሴኩሪቲ ምን ያህል እንደሆነ ታውቃላችሁ። በዚህ የተነሳ ነው እሱ እንግዲህ እንደዚህ ሲያደርግ የነበረው ልጅቷን እንዲያወጧት ነው። ይረዱኛል ያላችሁን አካላት በሙሉ ሲያናግር እንደነበረ አጠቃላይ ግን ጥቅልል አድርጌ ስነግራችሁ ያው እንደሚወራው ቲክቶክ ላይ የተለያዩ ሶሻል ሚዲያ ላይ እንደሚወራው ሳይሆን በሀና ጉዳይ ነው። ይሄ ደግሞ ከዚህ ሀገር ጋራ ከየመኖች ጋራ የተያያዘ ነገር ነው። ሚስጥሩ በጣም ጥልቅ ነው። ትንትና አድርገው ይህን ሁሉ ነገር የተናገሩት እነሱ የሚያውቁ እውቀት ያላቸው ሰዎች ማለት ነው። ጉዳዩ ሚስጥሩ ይሄ እንደሆነ ከስራው ጋር አንድ ላይ ግንኙነት ያላቸው ሰዎች ናቸው የተናገሩት። እና ዞሮ ስነግራችሁ ይሄ ነው። ብቻ በጣም ነው የሚያሳዝነው። እኔ በጣም ነው ያሳዘነኝ ከምነግራችሁ በላይ በጣም ነው ያሳዘነኝ። ለሱ አይገባውም። እግዚአብሔር አምላክ የተሻለውን ነገር ያድርግለት፣ የተሻለውን እንጀራ ይስጠው። በቃ ይሄን ነው የምለው። መጨረሻውን ያሳምርለት። እንደማማ ዝናሽ የሳቅ የደስታ መጨረሻ ያድርግለት። እውነት ይሄ የዋህ ይሄ ገር ይሄ ለሰው ፍትህ የሚጠይቅ ስራዬን አላለ፣ ገንዘቤን አላለ፣ ጊዜን አላለ፣ እንቅልፌን አላለ፣ ሁሉን የሚሰዋ ከብዙ ፈተና ጀርባ ደስታ እንዳለ እኔ 100% አምናለሁ። ከሳውዲም ተገፍቷል፣ ከዚህም ሲገፋ እንግዲህ ደግሞ እግዚአብሔር የተሻለ ነገር እንዳዘጋጀለት 100% እርግጠኛ ነኝ። ትግስቱን ለሱ የሚስጠው ፈጣሪ። በቃ ይሄን ነው የምለው። እኔ ምን እንደምራሱ አላውቅም። ብቻ መጨረሻ ነው የከፋኝ ስነግራችሁ ነው ማለት ነው። ቸሮሬ ያሰማን። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።